እንዴት ቆያችሁ? እየሳቱና እያሳቱ የሚስቱ አሉ፣ የሚያስቱም ደግሞ አሉ። መሳት በራሱ የተሳሳተ በጥፋት በተንኮል በኃጢአት ሕግን የሚተላለፍ እውነተኛውን ሕግ የሚሽር ኃጢአት የሚሰራ ሰውን የሚበድል የሰማይን አምላክ እግዚአብሔርን የሚያስቀይም የሚያሳዝን መሳሳት ማለት ይህ ነው ወገኖቼ። አታድርግ የተባለውን የሚያደርግ እንደገና ደግሞ የሚያስት እውነተኛዎችን ሰዎች እንዲስቱ ማድረግ፣ እንዲስቱ መገፋፋት፣ እንዲስቱ ማስገደድ፣ በኃይል አስገድደው የሚያስቷቸው እንዲስቱ የሚያደርጓቸው አሉ። በማታለል እንዲስቱ በወንድም በዘመድ በወዳጅ በተቆርቋሪነት መልክ አንዳንዶች ደግሞ እኛን እንዳላዋቂ በመቁጠር ጫት እንዲቅሙ፣ ሲጃራ እንዲያጨሱ፣ ለጣዖት እንዲንበረከኩ፣ ለመናፍስት ርኩሳን እንዲሰግዱ፣ ወደ ጠንቋይ እንዲሄዱ አንተ ለምን ትሰቃያለህ? እንዲህ ብለህ እስከ መቼ ነው? እንዲህ አይነት ሰው አለ ሂድ፣ እንዲህ አይነት ሰዎች አሉ ሂድና ጠይቅ ነው። ወይም ደግሞ አንተ እስከ መቼ ነው እንዲሆነ ጫትን ንቃም፣ ሲጃራ እናጨስ፣ ማይጠጣውን እንዲጠጡ ወይም ከመጠን በላይ እንዲጠጡ በማድረግ ሰው ገንዘብ እንዲያነሱ፣ አደራ እንዲበሉ፣ ቃል ኪዳናቸውን እንዲያፈርሱ፣ ታማኝ የነበሩትን እምነታቸውን እንዲክዱ በማድረግ ክፉ ባልንጀርነት መልካሙን አመል ይለውጣል ማለት ማሳሳት ነው። ክፉ ባልንጀርነት መልካሙን አመል ይለውጣል። ክቡራንና ክቡራት የዚህ ብራው ስብከት ታዳሚዎቻችን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ክፉ ባልንጀርነቱ መልካሙን አመል ይለውጣል ይላል። ማሳሳት ማለት ክፉ ባልንጀርነት፣ ከክፉ ባልንጀራ ጋር ያለ ክፉ ባልንጀራ የተጠገው በመልካም ስራ ፈንታ ክፉ ስራ፣ በጽድቅ ስራ ፈንታ ኃጢአት የሚሰራ እንዲህ ነው ወገኖቼ። ይህን ይመስላል። ይህ የበረሃው ስብከት ነው። ይስታሉ፣ ግን ይተላለፋሉ፣ ያጠፋሉ፣ ኃጢአት ይሰራሉ፣ ይበድላሉ። እንደገና ደግሞ ሰውን ያሳስታሉ፣ አባል ያበዛሉ። አብሮ ወደ ሲኦል የሚገባ አብሮ ዲያብሎስን የሚከተል አብሮ የሰይጣንን ስራ የሚሰራ ከመናፍስት እርኩሳን ጋር አብሮ የሚተባበር ይሰራሉ፣ ይፈጥራሉ። ስተው አይቀሩም፣ ያስታሉ ማለት ነው። ዛሬ የምንማማር ይህን ወገኖች እንዲህ ይላል። አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከትለህ በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ከሁሉ አዳነኝ። ስደቴን ታውቃለህ፣ ነገር ግን ጌታ ከሁሉ ነገር አዳነኝ። መከራዬን አገሮችን እየጠቃቀሰ የፈተናውን ብዛትም እያነሳሳ ጥሩና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ በአንጾኪያ በኢቆንዮን በልስጥራን የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ሁሉ አዳነኝ ነው። አንተ ግን ትምህርቴንና ያስተማርኩን አካሄዴን ሕይወቴን ሐሳቤንም ዓላማዬንም እምነቴን ጽናት ትዕግስቴንም በመከራ ጊዜ መታገሴን ፍቅሬንም ለሰው ያለኝም ፍቅር ለእግዚአብሔር መጽናቴንም በመከራ መጽናት ስደቴንም መከራዬንም ተከትለህ ይህን ሁሉ የዘረዘረውን መከራ ተከትለህ በአንጾኪያ በኢቆንዮን በልስጥራን የሆነብኝን የታገስኩትን ስደት ታውቃለህና ከአንተ የሚሰወር የለም። በእኔ የደረሰው ችግር አንተ ታውቀዋለህ እያለ ጌታም ነገር ግን ከሁሉ አዳነኝ። በእውነትም
በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋትም እየባሱ ይሄዳሉ። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። ከሕፃንነት ግን ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃልና የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። እንግዲህ እየሳቱና እያሳቱ የሚያስቱ ራሳቸው የሚያጠፉ ሰውን እንዲያጠፋ የሚያደርጉ ሰውን ለስህተት የሚዳርጉ ዲያብሎስ አሁን እርሱ ስቷል፣ አዳምና ሔዋንን ደግሞ እንዲስቱ አድርጓቸዋል። የመጀመሪያው እሱ ነው። እንግዲህ አዳምና ሔዋንን ያሳሳተ ሁለተኛ ጢሞቴዎስ በምዕራፍ 3 ቁጥር 13 ላይ ነው። እየሳቱና እያሳቱ በሚለው ርዕስ አሁን ዘፍጥረት እንዲህ ላሉ ወገኖቼ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባብ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። ስህተት ከዚህ ላይ ነው የተጀመረው። እባብም ለሴቲቱ አላት፣ ሞትን አትሞቱም። የሚስቱና የሚያስቱ እሱ ስቷል፣ አምላክ ሳይሆን አምላክ ነኝ፣ ሳይፈጥር ፈጥር ያለው በማለት እግዚአብሔር መላእክትን ፈጥሮ ቢለያቸው ወደ ላይ ቢመለከት ከሱ በላይ ማንም አልነበረም። ወደ ታች ሲያይ ግን ሰራዊተ መላእክትን አየና የዚህ ሁሉ ፈጣሪ እኔ ነኝ አለ። ተሳሳተ። አሁንም የእሱ መሳሳት አልበቃውም። የእሱ መሳሳት ብቻ አይደለም፣ እዞ መጥፋት አለበት። ክፉ ሰው ነው። ክፉዎች እየሳቱና እያሳቱ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም አለ። ከእርሷም በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ማሳሳት ማለት ይሄ ነው። የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ባለው ቃል ነው ስንማማር የቆየን። በዚህ ርዕስ ለመነጋገር አሁንም ለእኔ ምስጢሩን ይግለጽልኝ፣ ለእናንተ ደግሞ ስነ ልቦናችሁን ከፍቶ ባለ 100 ፍሬ ለመሆን ያብቃችሁ። ነገር ግን ክፉዎች ሰዎችና ክፉ ሰው የክፉ ሰው ውጤት ነው ወገኖች። አቤት ክፉ ሰው! ምድር ሁሉ ደግ ቢሆን፣ ሁሉ ቅን ቢሆን፣ ሁሉ የዋህ ቢሆን፣ ሁሉ ትሁት ቢሆን፣ በቃ አሁን መሬት ሁሉ ስንዴ ቢሆን ማን በልቶ ይፈጀዋል? መሬት ሁሉ ስንዴ ቢሆን በስንዴ መካከል እሺ፣ መሬት ሁሉ ስንዴ የማይሆን ነገር ግን በሚዘራው የስንዴ ማሳ እንክርዳድ ባይቀላቀልበት፣ አረም ባይበለው እንዲያው ጎተራና ጎተራ እኮ አይችለውም ነበር። ቃሉ ጋር ናቸው ወገኖች። እንደዛ ነው ደግሞስ እንጂ በበጎች መካከል እንደ በጎች በተኩሎች መካከል እልካቸዋለሁ ነው የተባልነኛ። እንግዲህ ታዲያ ወገኖችን ሁሉስ በጎች ቢሆኑ በጎች ተኩላ ባይኖር መንጋውን ባይበትኑት የወፈረውን ወስደው ገነጣጥለው ባይበሉት አጥንቱም ባይቆረጥሙት ቀበሮዎች ባይኖር ይሄ ባይሆን በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እነሆ ይላልና ምንድን ነው ያለው?
እንደ በጎች በተኩላዎች መካከል እልካቸዋለሁ ይላል። በማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ላይ ደግሞ ስንዴውን ዘርቶ ሄደ። ሰነባብተው ሲሄዱ ግን እንክርዳድ በቅሎ ነው የተገኘው። እንክርዳዱ የተገኘ እንክርዳዱን ጠላት በተነው ማለት ይሄ ነው። እንግዲህ የክፉ ሰዎች ውጤት፣ የክፉ ሰዎች ስራ ይሄ ነው። ክፉ ሰዎች ባይኖሩ፣ ሁሉም በጎች ቢሆኑ፣ ተኩላ ባይኖር፣ ሁሉም ስንዴ ቢሆን፣ እንክርዳድና አረም ባይኖር፣ ቀበሮች ባይኖሩ፣ ጅቦች ባይኖሩ ምድር እንዴት ትለመልም ነበር ለማለት ነው። ክቡራንና ክቡራት የዜብራው ስብከት ታዳሚዎቻችን፣ ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋትም እየባሱ ይሄዳሉ። ይመለሱ ብላችሁ ነው፣ ይታገሱ ብላችሁ ነው፣ እየባሱ ነው የሚሄዱት። አንድ ጊዜ ተጽፎባቸዋል። የመጻፍ ያለ መጻፍ ጉዳይ ስለሆነ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 ላይ የተጻፈውን ቃል የመጻፍ ያለ መጻፍ ጉዳይ እየባሱ እየከፉ ይሄዳሉ። እየሳቱና እያሳቱ። ቅድም ስለ አዳምና ስለ ሔዋን ብያችሁ ነበረ። አዳምና ሔዋንን ዲያብሎስ ነው መጀመሪያ ስህተቱን ያመጣው። ስህተቱን ያመጣው በፈተናም ጠልፎ የጣላቸው ፈታኙ ክፉ መንፈስ ዲያብሎስ ነው። እንዲህ ይላል የሐዋርያው ቅዱስ ጳውሎስ መልእክት ለሮሜ ሰዎች ሮሜ ምዕራፍ 1 ከቁጥር 28 እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። በቃ መመለስ አይችሉም። ለማይረባ አእምሮ ማሰብ የማይገባቸውን እንዲያስቡ፣ መስራት የማይገባቸውን እንዲሰሩ፣ ማድረግ የማይገባቸውን እንዲያደርጉ፣ ነውር ነቀፋ የሆነው ነገር ከሕግ ውጭ የሆነ ነገር እንዲሰሩ አሳልፎ ሰጣቸው። እግዚአብሔርን ለማወቅ ባልወደዱት ዘመን አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት፣ ተንኮል ሞላባቸው። ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይንም ተሞሉ። የሚያሾኮሹኩም ሆኗል። አሾክሿኪዎች፣ ወሬኞች። ዞር ሲል ደረቱን ወደፊት ሲሄድ ደግሞ ባቱን፣ ኋላውን ሲሰጣቸው ባቱን፣ ፊቱን ዙሮ ወደ እነሱ ሄድ ደረቱ። ክፉ ትውልድ እንዲህ ይላልና ታዲያ ወገኖች እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ለማይረባ አእምሮ እግዚአብሔር የማይገባውን ያደርጉ ዘንድ መሆን የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ዘንድ። ሰዎች ለምንድን ነው ብዙ ስህተት የሚስቱ ሰዎች? ብዙ ገድለው አልገደልንም ክደት ይጨምራል። ሰርቀው አልሰረቅንም ክደት፣ ከስርቆቱ ጋር ክደት ይጨምሩበታል። እንደገና ማለል፣ በሽንገላ ከንፈር ሰውንን መሸንገል፣ ከልባቸው ጮቢያቸውን ይዘው ሰውን እየደለሉ እንደ ቃየል ወንድሜ አቤል ሆይና ውሃ ወደ ሜዳ እንሂድ እያሉ ዘፍጥረት ምዕራፍ 4 ቁጥር 5 እና 6 የማታለል ነገር ጸባያቸው ብዙ ነው። በድፍረት በኃይል በቁጣ በማርበድበድ በማንጭማስ አቅም ካላቸው ጉልበት ካላቸው ከሆነላቸው ያርበደብጡታል፣ ያስጨንቁታል፣ ያስለቅሱታል። እንደገና ደግሞ አቅም ከሌላቸው ያታልሉታል። ተስለብልበው ከንፈራቸውን አለዘው ልባቸውን ጩቤ አድርገው ይስታሉ፣ ያስታሉ። ስለዚህ እንዲህ ይላል፣ አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናት፣ ነፍሰ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይንም ተሞሉ። የሚያሾከሹኩም ሆኑ። ሐሜተኞች፣ አምላክን የሚጠሉ ፈጣሪያቸውን ሰማይና ምድርን ፈጥሮ የሚገዛ ፀሐይና ጨረቃ ከዋክብትን የፈጠረ ለሌሊት ጨረቃና ከዋክብት ፀሐይን የሰጠን ለቀን ፀሐይን የሰጠን ሰውና መላእክትን ፈጥሮ የሚገዛ ባህሩን ወገኖች የዓለም ሁሉ ወንዞች ይሄዳሉ፣ ወንዞች ይሄዳሉ፣ ይፈሳሉ። ባህሩን ሞልቶ አይመለስም። እዩትም የእግዚአብሔርን ቸርነት የአምላካችን ስራ ተብሎ እንግዲህ ከሷ ካለንባት ዶቅሚት አንስቶ በተራራው ያለው ጅረት ሁሉ ይፈሳል። አባይ ትሎ ድረስ ያለው ይመስል እየተንደረደረ ይሄዳል። ተራራውን እየናደ ዛፉን እየጎራረደ ድንጋዩን እያንከባለለ ይሄዳል። ነገር ግን አባይ ምዶ በሜዲተራንያን ባህር ሞልቶ አይመለስም። ውቅያኖሶች፣ ባህሮች ሞልተው አይፈሱም። እግዚአብሔር እስካዘዛቸው ድረስ ተጠንቅቀው ድንጋይ ደግሞ እዛው ገብቶ አይቀርም። ተመልሶ ደግሞ ምንጩ ይመጣል። ምንጩ ደግሞ አያልቅም።
የሚመነጨው ምንጭ የእሱን ቸርነት ተመልከቱ። ይህንን የካዱት አመፃ ሁሉ፣ ግፍ መመኘት፣ ክፋትን መላባቸው፣ ቅናት፣ ተስንት መግደል፣ ክርክር፣ ተንኮል፣ ክፉ ጠባይን ተመሉ፣ የሚያሾኮሹኩም ሆኑ። ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋት የሚፈላልጉ የሰማችሁ ነው ወገኖች? አዎ፣ ክፋት የሚፈላልጉ እንዲህ አርጌ ልጣለው፣ እንዲህ አርጌ ላሳደው፣ እንዲህ አርጌ ልግደለው፣ እንዲህ አርገን በዚህ ቦታ እንቆይ፣ በዚህ ሰዓት ይሻለናል። ክፋት የሚፈላልጉ አይ በስራው እንግባ፣ ወይም በጤናው በድግምት በመተት ይሻላል፣ ወይ በጉልበት መደብደብ ነው፣ ወይ በመተት ብናርገን መስለን ነው። ከብቶቹ ጆሮአቸው እየተተለተለ፣ ከብቶቹ ጅራታቸው እየተነቀ፣ በቆች ፈረሶች የንግድ ቦታቸው መተት እየተረጨበት፣ ከሰማይ መናፍስትን ከባህር ክፉን መንፈስ እየጠሩ የሰውን ዕድል ሲዘጉ፣ ይሄ ነው የሚያሾኮሽኩ ሐሜተኞች። ሐሜተኛ ዞር ሲሉ ማማት ነው፣ ሲቀርቡ ወዳጅ ነው። ሐሜተኞች አምላክን የሚጠሉ፣ አምላክን ጌታን እግዚአብሔርን የአብርሃምን የይስሐቅን የያዕቆብን አምላከ ምድረ ሰማያት፣ አምላከ ባህር ወቀላያት፣ አምላከ ኩሉ ፍጥረት፣ አምላኮሙ አንተ ላበው ቀደም፣ አምላኮሙ ለነቢያት፣ አምላኮሙ ለሐዋርያት፣ አምላከ ጻድቃን ወሰማዕታት፣ ሁሉን የፈጠረ ጌታን የሚጠሉ፣ ለኃጢአታቸው ገደብ የሌለው፣ ለኃጢአታቸው ወሰን የሌለው፣ ለኃጢአታቸው ልክ የሌለው የሚያንገላቱ፣ ድሃ የሚያንገላቱ፣ ስደተኛ የሚያንገላቱ፣ መንገደኛ የሚያንገላቱ፣ ዘር የሚዘራ ቤት የሚሰራ ባለቤት የትዳር ጓደኛ የሌላትን ባቴት፣ ጧሪ ቀባሪ የሌላቸውን ሽማግሌዎች፣ አሳዳጊ የሌላቸውን ሕፃናት የሚያንገላቱ፣ በእርሻው ባጨዳው በተለያየ ብቸሬ መለቅለቅ፣ በከተማው ስራ፣ በገጠሩ በየገዳማት በየአድባራቱ የሚያንገላቱ ትዕቢተኞች፣ ከኛ በላይ ሰው የለም፣ እንደኛ እኛን የሚያሸንፈን የሚያጠቃን፣ እንደኛም ሀብታም እንደኛም ጉልበታም የለም የሚሉ ትምክህተኞች፣ ክፋትን የሚፈላልጉ ብያቸዋል። ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው ይላለን። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። ይስታሉ፣ ያስታሉ። ርዕሳችን ይህ ነው ወገኖች። ይስታሉም፣ ስሁት ናቸው፣ እንደገና ያስታሉም። በራሳቸው አጥፍተው አይቀሩም። ጓደኛቸው እንዲያጠፋ፣ ጫት እንዲቅም፣ ሲጃራ እንዲያጨስ፣ ሰው እንዲደበድብ፣ ሰክሮ እንዲወድቅ፣ እናት አባቱን እንዲያስቀይም፣ ሽማግሌ እንዲያንገላታ፣ መነኮሳትን እንዲዘልፍ፣ እንዲሰድብ ይስታሉ፣ ያስታሉ። በገንዘብ እየሰጡ ገሌን ምተው፣ ደብድበው፣ ያንን ስድበው፣ አዋርደው እነዛን እንዲበላቸው መነኮሳትን፣ ገዳሙን፣ ይህን ገዳም ስደብ፣ ይህን ገዳም አዋር፣ ይስታሉ፣ ያስታሉ። አድራጊዎች ብቻ ሳይሆኑ እንዲሁም ከሚያደርጉ ጋር ይስማማሉ። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ይልልሃል። ሮሜ ምዕራፍ 1 ከቁጥር 28 ያለ ቃል ነው። አድራጊዎች ብቻ አይደሉም፣ ይስማማሉ ከእንዲህ አይነት ከአድራጊዎች ጋር። ተንኮለኛ ናቸው፣ ክፋት ይፈላልጋሉ። ቃሉ ጋር ናቸው የአገሬ ሰዎች። ይህ የበረሃው ስብከት ነው። የበረሃው ስብከት አሁን የሚስቱና የሚያስቱ ተንኮለኞችን ነው የምናስተምራችሁ። ይህንን ልቦናችሁን ከፈታ አድርገን እንዳትስቱ እንዳታሳስቱ እመክራችኋለሁ። ቃሉ ጋር ናችሁ ወገኖቼ። ከዚያን ጊዜ በኋላ ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ ጌታ ወደ ኢየሱስ ክርስቶስ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ይላል። 7 ወንድማማቾች በእኛ ዘንድ ነበሩ። ፊተኛውም ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁም ደግሞ 2ኛውም 3ኛውም እስከ 7ኛው ድረስ። ከሁሉም በኋላ ሴቲቱ ደግሞ ሞተች ሚስቲቱ።
ሰባቱም አግብተዋት ሴቲቱ ደግሞ ሞተች አሉ ሰዱቃውያን። ይሄ ሰዱቃውያን ያመጡት መላ ነው፣ ያመጡት የስተትትን። ሁሉም አግብተዋታልና በትንሣኤ ቀን ከሰባቱ ለማናቸው ሚስት ትሆናለች አሉት። የጌታን የጠየቁት እንደዚህ ነው ወገኖቼ። በቃሉ ጋር ናችሁ። ይህ የበረሃው ስብከት ነው። እንዲህ ይላል፣ ወንድማሞች በአንድነት ቢቀመጡ ይላል። ወንድማማቾች በአንድነት ቢቀመጡ ኦሪት ዘዳግም ምዕራፍ 25 ቁጥር 5 ላይ ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተውም ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሄድ፣ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጥራ ይላል። እንግዲህ ዘዳግም ምዕራፍ 25 ቁጥር 5። ይህንን ጥቅስ ነው የጠቀሱት ወገኖች። ይህን ጥቅስ ጠቅሰው ነው ጌታን የሚፈታተኑት። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። ሰባት ወንድማማቾች አሉና ዘረዘሩት። ሰባቱም አግብተዋታል። መጨረሻ ላይ ሴቲቱ ሞተች። ሁሉም አግብተዋታልና በትንሣኤ ቀን ከሰባቱ ለማናቸው ሚስት ትሆናለች የሚል ጥያቄ ነው የጠየቁት። በዚህ ጊዜ ነው የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ እንዲህ አለ፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። አሁን ስለ ስተትን ምናስተምራችሁ ትስታላችሁ፣ ሰውት ናችሁ። መጽሐፍትን አታውቁም፣ የእግዚአብሔርን ቃል ደግሞ አትመራመሩም፣ አታውቁም፣ አይገባችሁም። ስለዚህ ትስታላችሁ ማለት ከሕግ የወጣ ነገር ትናገራላችሁ፣ ከደንብ ያለፈ ነገር ትናገራል። መባል የማይገባውን ትላላችሁ፣ ማድረግ የማይገባውን ታደርጋላችሁ። እንዴ የእግዚአብሔርን ኃይል አታውቁምና ኃያል አምላክ ትስታላችሁ። መጽሐፍትን የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤ እንዲህ እንደ እግዚአብሔር መልአክ በሰማይ ይሆናሉ እንጂ አያገቡም፣ አይጋቡም። በትንሣኤ ማግባት መጋባት አይደለም። ቃሉ ጋር ናችሁ ወገኖች? አዎ፣ በትንሣኤ ማግባት መጋባት የገሌ ሚስት ናት የገሌ ባል ነው የገሌ አይደለም። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም፣ አይጋቡም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ይለላቸዋል። ሕዝቡም ይህንን ሰምተው በትምህርቱ ተደነቁ፣ በጣም ተገረሙ። ይህ የሚገኘው በማቴዎስ ወንጌል ምዕራፍ 22 ከቁጥር 21 ጀምሮ እስከ 33 ያለውን ቃል ነው ያነበብኩላቸው ወገኖች። እግዚአብሔር አምላክ ለእኛ ለምናስተምር መቼስ ማስተዋልን ይስጠን ወገኖች። እግዚአብሔር እሱ በረከቱን ረድኤቱን ያድላችሁ ወገኖች። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ፣ ይህም ለዘላለሙ ስሜ ነው። በቃ እግዚአብሔር ነው ይህን የተናገር። እግዚአብሔር አምላካችን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብሎ ስሙን ከስማቸው ጋር ከአብርሃም ከይስሐቅ ከያዕቆብ ስም ጋር ሁሉን የሚችል አምላክ የእግዚአብሔር የእስራኤልን ቅዱስ የእግዚአብሔርን ስም መጥራት አብሮ ለዘላለም ስሜ ነዋል፣ እስከ ልጅ ልጅም ድረስ መታሰቢያዬ ይህ ነው አላቸው። አሁን ይሄ የሚገኘው ዘጸአት ምዕራፍ 3 ከቁጥር 15 ያለ ቃል ነው። ስለ መሳት ስለ ማሳሳት ነው። አሳሳቾች አሉ፣ እንዳትከተሏቸው፣ እንዳትተባበሯቸው። ከአሳሳቾች ጋር አትተባበሩ ወገኖች። ይስታሉ፣ ያስታሉ። በመሳታቸው እዘኑላቸው፣ በማሳታቸው ደግሞ ራሳችሁን ተጠንቀቁ፣ ራሳችሁን ጠብቁ። ሰዱቃውያን ምንድን ነው ያሉት ሲፈታተኑት? እንዲህ ሙሴ እንዲህ ነበር ያለ፣ አንድ ሰው ከሞተ
ሚስቱ ልጅ ሳይወልድ ከሞተ ዘር አልባ መሆን የለበትም። ሚስቱን አግብቶ ሰባቱን ማገባት አሉ። ደረቡ ደረቡ ደረቡ። አንዳንድ ጊዜ እርግጥ ነው ሴቶች ወይም ወንዶች 7 ሴት 6 ሴት የሚሞትባቸው ወንዶች አሉ። ሴቶችም ደግሞ 7 ባል 8 ወይም 4 5 የሚሞትባቸው አሉ። በክፉ ስም የሚጠሩ ሰው ክፉ ነው መቼም። ሀገራችን በዛ ገጠሩ አልቢን ወይም ምንሽር እያሉ ይጠሯቸዋል። የአይነቶችን ወንዶችን በእጃቸው አልገደሉም። እግዚአብሔር ካደረገባቸው ማዘን ወይም እንዲህ አይነት የሚፈታተናቸው መንፈስ ከነሱ እንዲርቅ፣ አለዛም ደግሞ እንግዲህ የሰማይን አምላክ እግዚአብሔርን ለምነው የሚስተካከለውን መፍትሄ መፈለግ እንጂ ሰውን መስደብና ማዋረድ መልካም አልነበረም። ላልታደለ አይታደልም እና የሚሰደቡት በህይወት እኔም አውቃለሁ 4 5 6 የሞቱባቸዋል እና እነህን ምሳሌ አድርገው ነው ያመጡት። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማይ መጋባት ክልክል ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ይባላሉ። የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም በማለት ደመደመው፣ አሳፈራቸው። የሰሙትም ሁሉ ተደነቁ በማለት በማቴዎስ ወንጌል ምዕራፍ 22 ከቁጥር 21 ጀምሮ እስከ 33 የተጻፈውን ያነበብንላችሁ። በሚስቱና በሚያስቱ መካከል አንዲት የምታስት ሴትዮ አለች። እሷን ልጥቀስላችሁ። ትስታለች። ስራዋ መሳትና ማሳሳት ነው። ብቻዋን ስታ አትቀርም። ከዛው ከተፈጥሮዋ ከመጀመሪያ ከትውልድ ሀገሯ አንስቶ እሷ የአሕዛብ ልጅ ናትና፣ ይህን ስላችሁ መቼም ታውቋት ይሆናል። ብርሃንና ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንደሚበዛ አውቃለሁ ይላል ራዕየ ዮሐንስ ምዕራፍ 2 ቁጥር 19። አመጣው ደረደ። ስራህንና ፍቅርህን፣ ስራህን ፍቅርህን፣ እምነትህንም የእምነትህን ጽናት፣ አገልግሎትህንም ወይት ደፋ ቀና ብድቁጭ ብላችሁ የምታገለግሉት አገልግሎት፣ ህዝብን የምታገለግሉት አገልግሎት፣ ቤተ መቅደስ የምታገለግሉት፣ ትዕግስትህንም ከፊተኛው ይልቅ መከራ ሲመጣ የምትታገሰው ስራህን ይልቅ ከፊተኛው ይልቅ የኋለኛው እንደሚበዛ አውቃለዋል። እየባሰህ ነው ሄደ፣ እየጠነከርህ እየበረታህ እየጨከንህ ነው ሄድ ካለውና እናስ ዳሩ ግን ነቢይ ነኝ የምትለውን አገልጋዮችንም እንዲሰስኑና ለጣዖት የታረደውንም እንዲበሉ፣ ለጣዖት የታረደውን የረከሰውን እንዲበሉ፣ እኛ መብላት የማይገባንን እንዲበሉ፣ የተጻፈውን ማንብላት የታረደውን እንዲበሉ፣ ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ርዕሳችን ያዝልኝ፣ የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅብ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠኋት፣ በዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ ባይመለሱ በታላቅ መከራ እጥላቸዋለሁ ይላል። አቤት! ልጆቿንም በሞት እገድላቸዋለሁ። ፈቃዱ ጋር ናቸው ወገኖች። ራዕየ ዮሐንስ ምዕራፍ 2 ከቁጥር 19 የተጻፈውን ቃል ነው የማነብላችሁ። ራዕየ ዮሐንስ ባለ ራእዩ ባለ ወንጌላዊ ቅዱስ ዮሐንስ ምዕራፍ 2 ቁጥር 19 20 21 22 የተጻፈውን ቃል ነው የማነብላችሁ። በናባጥ ልጅ በኢዮርብዓም ኃጢአት ምድ ታናሽን ነገር መሰለው ይላል። የሲዶናውያንንም ንጉሥ የኤትበኣልን ልጅ ኤልዛቤልን አገባ፣ ሄዶም በኣልን አመለከ ሰገደለትም ይላል። ሚስቱም ኤልዛቤል አንተ አሁን የእስራኤል መንግስት ትገዛለህን? ተነሳ፣ እንጀራም ብላ፣ ልብህም ደስ ይበላት፣ የኢዝራኤላዊውን የናቡቴን የወይን ቦታ እሰጥሃለሁ አለች። እንግዲህ አክዓብ ናቡቴ ከተባለው ገበሬ ከገበሬው አጠገብ ነበረው የእርሻ መሬት የወይን ቦታ። አሁን የወይን ቦታህን ከኔ ከወይን ቦታ አድርጌ አብሬ ልማት ላስፋፋበት ለአንተ ሌላ መሬት ልስጥህ ወይም ወርቅና ብር ልስጥህ አለው ንጉሥ ነውና። ናቡቴ ግን ሕያው እግዚአብሔርን አለ፣ በጥቅሉ ሕያው እግዚአብሔርን እኔ
አያቶቼ ቅድመ አያቶቼ አባት እናቶች የሰጡኝ መሬት አልሰጥህም ማለት ወርቅም አልፈልግ። በአሁኑ ትውልድ ኤሳው ምንድን ነው ያለ? እቺ ብኩርና ለእኔ ምኔ ናት? ልሞት ነኝና ልብላ ያለ ብኩርናውን ሸጣት። ኤሳው ብኩርናውን አቃለላት። ዘፍጥረት ምዕራፍ 25 ከቁጥር 32 33 34። ናቡቴ ግን መሬቴን አልሸጥም። አዎ ቤተክርስቲያናችን እንደዚህ ነው። እና ወገኖች ሃይማኖታችን አንለውጥም፣ ለጣዖት አንሰግድም፣ እግዚአብሔርን አንክድም፣ ወላጆቻችን አናሳዝንም፣ ሰው አንገልም፣ የሰው ሀብት አንሰርቅም፣ የሰው ገንዘብ አንነካም፣ የሰው ክብር አንቀንስም፣ ሰው አናማም፣ ሰው አንጠላም፣ ጫት አንቅምም፣ ሲጃራ እናጨስም፣ አንሰክርም። ይሄ ነው እንግዲህ ከሆነ መልሳት ይሄ ነው። አሁን እሷ ምንድን አለች? ከፍቶት ሄደ። ምን ሆነሃል አለችው። ናቡቴ እኮ መሬቱን አልሰጠኝ አለ። በእውነት አንተ የእስራኤል ንጉሥ ትባላለህን አለችው። መሳትና ማሳሳት ይሄ ነው፣ ሌላ አይደለም። ብዙ ማያደክመን ነው የዛሬ ትምህርት። ባጭሩ ነው የምዘገው። ተመልከቱ ወገኖች፣ አካብ ከፍቶት ምንም እንኳን ንጉሥ ሆን እኔ ባህል ያልጠቀምም ብሎ ለጊዜው ሄደ። ምሳ ሳይበላ ተኛ። ምሁና ተኝታል ያለ ወትሮ አለችው። የሆነውን ነገር ነገራት። ናቡቴ መሬቱን አልሰጠኝ አላት። አንተ እኮ የእስራኤል ንጉሥ አትባልም፣ በንጉሥነት አትቆጠርም አለ። ሰደበችው። ወዲያውኑ እኔ እሰጥሃለሁ መሬቱን አለች እና የሐሰት ደብዳቤ ጻፈች። በንጉሥ በአካብ ማህተምም አተመችው። ስብሰባ እንዲቋቋም፣ ሽማግሌዎች በአደባባይ እንዲሰበሰቡ፣ የሰማርያ ሽማግሌዎች በአደባባይ እንዲሰበሰቡ፣ ከተሰበሰቡት መካከል ደግሞ 2 ምናምንት የሐሰት ምስክሮች፣ ሐሰተኞች ሰዎች በዛ ባለው በሽማግሌዎች መካከል አብረው እንዲቀመጡ የጾም አዋጅም አሳወጀች። ጾም ናቡቴን ለመግደል ገበሬውን ለመግደል የጾም አዋጅ። አንዳንዶች እንዲህ ያደርጋሉ። መንፈሳዊ ነገር አስመስለው ጠልፈው ያን የጀመሩትን ስራ ለተንኮል፣ ለክፋት፣ ለማጥፋት የሚያደርጉት ሄሮድስ እኮ ህፃናትን ለመፍጀት ህፃናት እንዲሰበሰቡ ያረገበት የሳተበት ያሳተበታል። በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 14 15 16 17 18 13 15 16 እስከ 18 ድረስ ተጽፏል። ነው ወገኖች፣ ህፃናት በቤተልሔምና በአውራጃዋ የእናቶች ጡትና የህፃናት ደም እንደተቀላቀለ ይህን ያደረገበት ዘዴ አለው። ህፃናት ሁሉም በይፋ እንዲሰበሰቡ በተንኮል ነው የገባቸው። ወገኖቼ ታዲያ ኤልዛቤል የጾም አዋጅ አሳወጀች። መቼ ብቻ ነው? ጳውሎስን መግደልም እኮ ከ40 በላይ የሆኑ አይሁድ እነሆ ዛሬ ጳውሎስን ካልገደል ነው እንዳንበላና እንዳንጠጣ እህል ውሃ እንዳንቀምስ የተረገምንንን ብለዋል። የሐዋርያት ሥራ ምዕራፍ 23 ቁጥር 10 11 12 13 ላይ ጳውሎስን ስንገለው ነው የምንበላ። ያን ጊዜ ነው ሰርጋችን፣ ያን ጊዜ ነው ፋሲካችን። ጳውሎስን ያን ነው ዓመት በዓላችን፣ ጳውሎስን መግደላችን ነው። ካልገደል ነው ዛሬ ውሃ ማንቀምስም ብለው ጾም አውጀዋልን። ይህም ሴት ኤልዛቤልም እንዲህ ነው። ናቡቴ እስኪሞት ድረስ የጾም አዋጅ አሳወጀች። ህዝቡ በአደባባይ የተሰበሰቡ ሽማግሌዎች የንጉሥ ቃል ስለሆነ የታተመው በንጉሱ በአካብ በሷ በክፉ ሴት ስለሆነ እየፈሩ የተንቀጠቀጡ ተሰበሰቡ። 2 ምናምንት የሐሰት ምስክሮች በየዘመናችን አይጠፉም። የሐሰት ምስክሮች አብረው የሚያጨበጭቡ፣ አብረው ያን የሐሰት ጉባኤ የሚያደምቁ፣ አብረው በሐሰት ጉባኤ የሚገኙ የማይሞተውን ይሞታል፣ 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 ይወገር ይላሉ። በማቴዎስ ወንጌል ምዕራፍ 27 ቁጥር 17 እስከ 26 አነቦት። እንግዲህ ሊቃነ ካህናት ጻፎችና ፈሪሳውያን ይሰቀል ይሰቀል ህዝቡን እያባበሉ ይስታሉ፣ ያስታሉ። ራሳቸው ስተዋል። 3 ዓመት ከ3 ወር ሲፈልጉት ምክንያት ሲፈጥሩበት መላ ሲመለምሉበት በጥያቄ ሲያነሱበት እሱን አናግረው ከቃሉ ጠልፈው በንግግሩ ለመጥለፍ አሳልፎ ለመስጠት ያልደከሙት የለም ሊቃነ ካህናት። መጨረሻ ላይ ግን ደግሞ አልሳካ ሲል ህዝቡን አባበሉት። ይሰቀል ይሰቀል ስተዋል። እንደገና ህዝቡን አሳስተዋል። ይሄ ነው ትምህርቱ። እና በአካብ ስም ደብዳቤ ጻፈች፣ በማህተሙ ማተመችው። በከተማውም ወደ ነበሩትና ከናቡቴ ጋር ወደ ተቀመጡት
ሽማግሌዎችና ከበርቴዎች ደብዳቤ ላከች። በደብዳቤውም ስም የጾም አዋጅ ንገሩ፣ ናቡቴ በሕዝቡ ፊት አስቀምጡት፣ ናቡቴን በሕዝቡ ፊት አስቀምጡት። መጀመሪያ የጾም አዋጅ ይታወጅ። ለመግደል ጾም፣ ለክፋት ጾም፣ ኃጢአት ለመስራት ጾም። በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴን በሕዝቡ ፊት አስቀምጡት። ሁለትም ምናምንቴ ሰዎችን በፊቱ አስቀምጡና እግዚአብሔርንና ንጉሱን ሰድዋል ብለው ይመስክሩበት፣ አውጥታችሁም እስኪሞት ድረስ ውገሩት ብላ ጻፈች። በከተማውም የተቀመጡት የከተማው ሰዎችና ሽማግሌዎች ከበርቴዎችም ኤልዛቤል እንዳዘዘቻቸውና ወደ እነርሱ በተላከው ደብዳቤ እንደተጻፈ እንዲሁም አደረጉ። የጾም አዋጅ ነገሩ፣ ናቡቴንም በሕዝቡ ፊት አስቀመጡት። ሁለቱም ምናምንቴ ሰዎች ገብተው በፊቱ ተቀመጡ። ምናምንቴዎችም ሰዎች በሕዝቡ ፊት ናቡቴ እግዚአብሔርንና ንጉሱን ሰድቧል ብለው በናቡቴ ላይ መሰከሩ። የዚያንም ጊዜ ከከተማ አውጥተው እስኪሞት ድረስ ወገሩት። ወደ ኤልዛቤልም ናቡቴ ተወግሮ ሙቷል ብለው ላኩ። ይሄ ነው እንግዲህ ወገኖች፣ አሁን ሽማግሌዎችን አሳሳተች። እዚያን የሐሰት ምስክሮች በሐሰት እንዲመሰክሩ አደረገች። ምናምንቴ ተብለው አይመችም፣ ምናምንቴ ናቸው። አካብንም እንደገና እሱ ከፍቶት ነበር ሄደ፣ እኔ ያለሁልህ ብላ ተነሳች። የሰማርያን የእስራኤልን ሕዝብ ሁሉ አሳተች። ለጣዖት የተሰወው እንዲበሉ ታደርጋለች፣ ለጣዖት እንዲሰግዱ ታደርጋለች፣ እግዚአብሔር እንዲክዱ ታደርጋለች። የእሷማ ነገር ምኑ ተከቶ ወገኖቼ፣ እንደምን ቆያችሁ? በአንደኛ ነገሥት ትምህርቴን ልጨርስ ነው። በአንደኛ ነገሥት ምዕራፍ 18 ላይ እንዲህ የሚል ተጽፏል ወገኖች። አብድዩም አካብን ሊገናኘው ሄደ፣ ነገረውም። አካብም ኤልያስን ሊገናኘው መጣ። አካብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን አለው። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባትህ ቤት ናችሁ እንጂ እኔ አይደለሁም አለ። አሁንም ልከህ እስራኤልን ሁሉ በኤልዛቤልም ማዕድ የሚበሉትን 450 የበዓል ነቢያት 400ም የማምለኪያ አጸድ ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስብ። 850 ሐሰተኞች ነቢያት ነበሯት። ይህም ሁሉ ያሳሳተች ናትና እስራኤልን ቅዱሱን የእስራኤልን ሕዝብ እንዲስት ለጣዖት እንዲሰግድ አካብ ራሱ ንጉሱ ለጣዖት እንዲሰግድ ያሳሳተች። ይስታሉ፣ ያስታሉ። ይህ የበረሃው ስብከት ነው። በአንደኛ ነገሥት ምዕራፍ 18 ቁጥር 16 ጀምሮ ነው ይህን ቃል የተነጋገርንበት። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። እነሆ ትምህርቴን በዚህ ላይ አጠቃልላለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 ላይ አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከሬንም ተከትለህ ይሰማችኋል ወገኖች። አሁንም በሱ በተቀደሰው ተራራ ያላችሁ ሰዎች ታጋሽ ሰው ካለ የምናስተምረውን ትምህርት የምንታገሰውን ትዕግስት አካሄዳችን ክፉ እስካልሰራስን ድረስ እስካልበደልን ድረስ ሕግን እስካልተላለፍን ድረስ የምንሰራው ስራ ሁሉ ትምህርት ይሆናችሁ፣ ምሳሌ ይሆናችሁ። ቅዱስ ጳውሎስ ለጢሞቴዎስ ነው አካሄዴን አስብ፣ ሐሳቤንም ተመልከት። የማስበው በጎ ነገር ነው። የማስበው ለሀገር ነው። የማስበው ለሕዝብ ነው። የማስበው ለሃይማኖት ነው። የማስበው ለሰላም ነው። እምነቴ የጸናች የቀናች ኦርቶዶክስ ተዋሕዶ ሃይማኖት፣ ትዕግስቴንም መከራ ሲያበዙብኝ እንሰርህ እንግደል ይስሩ ያለንን ትዕግስት ነው ያለ ቅዱስ ጳውሎስ። ፍቅሬንም እንዴት ሰውን እንደምንወድ ከሰው ጋር ያለን ሰውን በነፃ ማገልገል፣ መጽናቴንም በመከራ ጊዜ መጽናት፣ ስደቴንም ይኸው በስደት ጊዜ ጸንተህ መከራዬንም ተከትለህ በአንጾኪያና በኢቆንዮን በልስጥራን የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። ነገር ግን ክፎች
ሰዎችና አታላዮች እያሳቱና እየሳቱ በክፉ እየባሱ ሄዳሉ። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ። ጨርሻለሁ። አሜን 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 አሜን